የራሴን እምነት ጠብቄ ከሌላ ቤተ እምነት ተከታይ ጋር በትዳር ብጣመር በእምነቴ እስካለመጣብኝ አብሬ መሆኔ ምን ችግር ይኖረዋል? ወደ ወጣቶቹ ስመለስ አንቺ በሃይማኖትሽ እኔም በሃይማኖትሽ የሚል ምንድን ነበር መጽሐፉ? ምንድን ነው? አሁን የመጽሐፍ ቃል ቢጠፋኝ አትነግሩኝ ማለት የማቴዎስን ማርቆስ ብዬ ብጠቅሰው የማርቆስን ዮሐንስ ብዬ ብጠቅሰው ትመልሱኝ ያላችሁ? አዎ እቺ ግን መለሳችሁ። ለማንኛውም ሰው ያውቀው ነው የሚናገር አይደል? እናታውቁት ልትናገሩ አትችሉም። እና ያንን እንዳወቃችሁ ይህንንም ልታውቁት ይገባል ለማለት ነው። አንድ ክርስቲያን ሲሆን ምን እንደሚቀበል ምን ጸጋ እንደሚያገኝ መጀመሪያ ነገራችሁ። ክርስቲያን ሲሆን መጀመሪያ ከስላሴ ይወለዳል። ከማን ይወለዳል? ከስላሴ ይወለዳል። ሁለተኛ የክርስቶስ አካል ይሆናል። የማን አካል ይሆናል? የክርስቶስ አካል ይሆናል። ሶስተኛ ስሙ በእግዚአብሔር የሕይወት መጽሐፍ ላይ ይመዘገባል። በማን መጽሐፍ? በእግዚአብሔር የሕይወት መጽሐፍ የክብር መዝገብ ላይ ስሙ ይሰፍራል። አራተኛ በሰማይ ባለርስት ይሆናል። ምን ይሆናል? ባለርስት። አምስተኛ ከቅዱሳን ጋር አብሮ ህብረት ይፈጥራል ወይም በህብረት ይኖራል ማለት ነው። በህብረት ይኖራል። እነዚህ ጣቶቼ ስንት ናቸው? 6 5 አይደል? 5 ናቸው። 5ቱም ጣቶች የማን ናቸው? የኔ አይደል? የኔ ናቸው። ስለዚህ እኔ እጅ ላይ ስለበቀሉ የኔ ናቸው፣ የኔ ሆነዋል። የኔን ጣት ከሌላው ጣት ጋር ማወዳደር አልችልም። የኔ ጣትም ለሌላው ሊሆን በፍጹም አይችልም። አሁን እናንተ መጀመሪያ ከስላሴ ከተወለዳችሁ፣ ሁለተኛ የክርስቶስ አካል ከሆናችሁ፣ ሶስተኛ በሕይወት መጽሐፍ ላይ ከተመዘገባችሁ፣ አራተኛ በሰማይ ባለርስት ከሆናችሁ፣ አምስተኛ ከቅዱሳን ጋር አብራችሁ ባለሀገሮች ከሆናችሁ፣ ባለርስት ወይም በህብረት የምትኖሩ ከሆናችሁ በኋላ ተለይታችሁ የሌላ መሆን እንዴት ትችላላችሁ? እስኪ እንጠይቃችሁ። አንድ ሰው የሁለት ፖለቲካ ፓርቲ አባል መሆን ይችላል አይችልም? ይችላል? አይችልም። ህጉም አይፈቅድም እንደዚያ። የዛም የዚህም መሆን አይችልም ማለት ነው። ይህንን እምላችሁ ወገኖች፣ ይህንን እምላችሁ በራሳችሁ ላይ ስልጣን እንደሌላችሁ ለመንገር ነው። ምክንያቱም መጀመሪያ ከማን ተወልዳችኋል? ስለዚህ ስላሴ ለእኛ ምንድን ናቸው? እናትና አባት ናቸው። ሁለተኛ የማን አካል ሆነናል? የክርስቶስ አካል ሆነናል። የክርስቶስ አካል ከሆነ ማን ነው የሚያዝብን ማለት ነው? ክርስቶስ ነው ማለት ነው። ቅዱስ ጳውሎስ ክርስቶስን ራስ ቤተክርስቲያንን ደግሞ አካል አድርጎ ያስተምራታል። አካሉ ናት ይላል ቤተክርስቲያንን። ያው የራሱን ስጋና ደም የሚመግባት አካሉ ናት ቤተክርስቲያን። ስለዚህ የክርስቶስን አካል ለሌላ መስጠት ዝሙት ነው አይደለም? የቅዱሳን ህብረት አባል የሆነ አካል ከሌላ አካል ጋራ ማስተባበር ይቻላል አይቻልም? ሲጀመር ባልና ሚስት ስንት አካል ናቸው? አንድ አካል ናቸው። ስለዚህ ግማሽ አካላችሁ የክርስቶስ ግማሽ አካላችሁ የሌላ መሆን ይችላል? በፍጹም አይችልም። ባልና ሚስት በሶስት ነገር ተመስለዋል። አንደኛ በነፍስና በስጋ፣ ሁለተኛ በክርስቶስና በቤተ ክርስቲያን፣ ሶስተኛ በእስራኤልና በእግዚአብሔር ተመስለዋል። እነዚህ ነው መመስረት ያለባችሁ። ፈቃደ ስጋችሁን ለማሟላት ብቻ ብላችሁ መሆን የለበትም። በእውነት እንደዛ ብቻ አይደለም መሆን ያለበት። ፈቃደ ነፍሳችሁንም ለመፈጸም ነው ትዳር ማግባት ያለ። ሚስታችሁ ፈቃደ ነፍሳችሁንም የምትፈጽም መሆን የለባት ብቻ መሆን ጭምር አለባት። ፈቃደ ስጋችሁን ብቻ የምትፈጽም አይደለም። ፈቃደ ስጋ በምድር የሚቀር ነው አይደል? ፈቃደ ነፍስ ደግሞ በሰማይ አብሮ የሚቀጥል ነው። የምታገቧቸው ባሎች ወደ ክርስቶስ የሚያቀርቧችሁ ሊሆኑ ይገባል። እንደ አብርሃም ያሉ ጣዖቱን ሰብረው እናንተን ነፃ አውጥተው ከእግዚአብሔር ጋር አገናኝተው እንደ ሳራ በሕይወት መጽሐፍ ላይ እንድትመዘገቡ የሚያደርጓችሁ መሆን አለባቸው። አለበለዚያ ምን ይጠቅማችኋል? በጣም ባለጸጋ ባል ያገቡ ነበሩ አይደል? ቤታቸው በቅርቡ የተፈታባቸው ሁሉ ነገር ከንቱ የሆነባቸው አሉ አይደለም? ደስታ የራቃቸው በጣም ብዙዎች አሉ።
ቆንጆ ሴት አግብተው ሲቃጠሉ የሚኖረው አይደል? ሰላምና እረፍት አጥተው በእሷ መጽናናት አልችል ብለው የሚጨነቁ እኮ በጣም ብዙዎች ናቸው ያሉት። ስለዚህ መጀመሪያ የምታገቧቸው ሰዎች ሴቶችም ሆነ ወንዶች በክርስቶስ ያጌጡ ያሸበረቁ መሆናቸው አስቡ። ወርቅ ግዛልን ከምትሉት መጀመሪያ ሃይማኖቱን መርምሩ፣ ጠይቁ፣ እሱን ወቁ በደንብ። የክርስቶስን ገላ እንደምታቅፉ ነው ማመን ያለባችሁ። መጀመሪያ ሚስቶቻችሁን የምትጠሉ ሰዎች የክርስቶስን ገላ እንደናቃችሁ እንደጠላችሁ ማሰብ አለባችሁ። ባሎቻችሁን የምትዋሹ የምትሰርቁ ሰዎች ክርስቶስን እንደሰረቃችሁት እንደዋሻችሁት ነው ማሰብ ያለባችሁ። ምክንያቱም እሱ ለእናንተ የተሰጠ ክርስቶስ ነው። ምክንያቱም እሷ ለአንተ የተሰጠች ቤተክርስቲያን ናት። ምክንያቱም ክርስቶስ እንደ ባል ቤተክርስቲያን ደግሞ እንደ ሚስት ሆና ተሰብካ በመጽሐፍ ቅዱስ አይተናታል። ሐዋርያው ቅዱስ ጳውሎስ በኤፌሶን ምዕራፍ 5 ላይ እንዳስተማረን ክርስቶስ እንደምን ንገሩኝ፣ እንደምን እንደ ባል፣ ቤተክርስቲያን እንደምን እንደ ሚስት ነው የተሰበከችው። ሚስቱን የሚጠላ ወንድ ካለ ቤተክርስቲያንን ንቋል፣ ረግጧል። ባሏን የምትጠላ ሴት ካለች ክርስቶስን ጠልታለች፣ ንቃለች። ባሏን የምትጸየፍ ባሏን የምትዋሽ ከሆነ ማለት ነው። ስለዚህ እናንተ እኮ የክርስቶስን አካል ሆናችኋል። የራሳችሁ እንኳን በዋጋ ተገዝታችኋል። የእናንተ የራሳችሁ አይደላችሁም እንደተባለው ዋጋ የተከፈለበት ገላ ነው። በእውነት ሚስቶቻችሁ ከሌላ ወንድ ጋር ብታያቸው የምትቀኑባቸው የምትቆጧቸው እኮ የእናንተ ስለሆኑ ነው አይደል? ባሎቻችሁንም ልክ እንደዚህ የእናንተ አካል ስለሆኑ ነው አይደል? ክርስቶስ እኮ ስለ እናንተ ይቀናል። አካላችሁን ለሌላ አሳልፋችሁ ብትሰጡበት ይቀናል፣ ይቆጣል። ባል በሚስቱ እንደሚቀና ይቀናል። ሚስት በባሏ እንደምትቀና እንደምትቆጣ እንደምታዝን ክርስቶስን በቤተ ክርስቲያን ወይም ደግሞ በእኛ ለአሕዛብ ሰውነታችን ማሳለፈን ብንሰጥ ይቆጣል። ስለዚህ ወገኖች መኪና በውሃ ሳይሆን በነዳጅ ነው አይደል የሚነዳው? አይደል? እንደዚያ ነው። ክርስቲያንም የሚጋባው ከምን ጋር ነው? ሁሉን በሚገባው መንገድ አድርጉት። ውሃና ነዳጅ ሁለቱም ፈሳሽ ነው ብላችሁ በነዳጁ ቦታ ውሃ ብታደርጉበት መኪናው ይቆማል፣ አገልግሎታችሁ ይቋረጣል አይደል? የሚመሳሰል ነገር ሁሉ ሰው ነው ብላችሁ እንደዚህ አይነት ነገር የለም። ከሚስማማችሁና ከተፈቀደላችሁ ጋር ነው ማድረግ ያለባችሁ። ሁሉንም ነገር በሚገባና በስርዓት አድርጉት። ለሁሉም ነገር ደግሞ በሃይማኖት አይን አይታችሁት ካልጸደቃችሁበት ምንም አይጠቅማችሁ።